የትሁቴ የቀጠለው ስቃይና መከራ ናቲ ከእናቱ ጋር ተላቀሰ። ገዙ ደግሞ በድንገት ደረሰባቸው። አቤት ቅሌት! ቤቲ የምትባል ጉደኛ ደግሞ ግድ ካልወደድኩህና ካላፈቀርኩህ እያለች እያሰቃየችው ትገኛለች። ናቲ ከአባቱ ጋር ተገናኝቶ ለእናቱ ትልቅ ነገር እንደሚፈልግና በስሟ ድርጅት መክፈት እንደሚፈልግ ነገረው። ቤቲ ደግሞ ምን ልታደርግ ነው የምትሄደው? ናቲ የአባትህ ቤት አይደል እንዴ? ሁሌ እኔን ለምንድን ነው ክፉ የምታደርገኝ? አርፈ ተቀመጥ እባክህ። እኔ እኮ በጣም በጣም ነው ማስብልህ። አንተ ደግሞ ከወትሮ የተለየ እጅግ በጣም ቆንጆ ሁነሃል እያለች መጀንጀን ጀመረች። እሱም ከሚባለው በላይ ደነገጠና ወይ ምን አይነት ጉር ነው? እንዴት ይሄን ልታስቢ ትችያለሽ? ያገባሽው ባልሽ እኩያሽ ስለሆነ ብዙ ነገር ሊያስደስትሽ ይችላል። እንግዲህ ምንም ማድረግም አልችልም ቻዩ እያለ ሲላት፣ እሱም ደግሞ በጣም እየታዘባትና እየተገረመ ይገኛል። ቤቲ ምንም ፍራቻና ጣጣ የሚባል ነገር የላትም። ናቲ እንግዲህ ትሁቴ ቁልፉን አለበት ቦታ ላይ ሲጠይቃት እሷም ደግሞ ቁልፉን እንዳላየች መልስ ስትሰጠው፣ ናቲ ቁልፉ ይገኛል ልተባለበት ቦታ ላይ እየፈለገ ሳለ በመጨረሻ ላይ ከቴሌቪዥኑ ጀርባ ላይ ሲያገኘው ያንን ባዶ ክፍል ከፍቶ መግባት ፈለገ። የዚህ ሁሉ ምክንያት የሆነችው እንግዲህ ቤቲ ሳሎን ላይ አላስተኛም አላስቀምጥም ብላ ስትፈታተነው፣ እዛ ቦታ ላይ እኔ በፍጹም መተኛት አልፈልግም እባክሽ ተረጅኝ እያለ ሲለምናት፣ ትሁቴም ምንም ነገር እንዳላየና ምንም ነገር እንዳልሰማ ሁና ያየችውንም ነገር ምንም አላየሽም፣ ምንም አልሰማሽም፣ ይሄ የቤተሰብ ከባድ ጉዳይ ነው። ስለዚህ ገዛሀይ ሲመጣ የሌለ ነገር አወራለሁ ብትይ የሚከተልሽ ከባድ ስህተት ነው ብለው ነገሯት። እሷም ታዲያ ምንም እንዳላየችና ምንም እንዳልሰማችና ነገሮቹን ለማለፍና ጸጥ ለማለት ፈለገች። በመጨረሻ እንግዲህ ቁልፉን ታገኘ በኋላ እናቱ ወደምትገኝበት ክፍል ሰተት ብሎ በሩን ሲከፍተው እጅግ በጣም በሚያሳዝንና በሚገርም ሁኔታ ናቲን ገዛሀኝ የደረሰበት። ትሁቴም ከስተጀርባ መጣችና ምንድን ነው እየተፈጠረ ያለው ብላ ስትጠይቅ፣ ይህን ሁሉ የምታደርገው አንቺ ነሽ፣ አንቺ ክፉ አረመኔ፣ ይህን ታደርጊያለሽ ብዬ እኔ እንዴት አባቴ ልገምት? ምን አይነቱ ውርደትና ቅሌት ነው? ታይ 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 ታይ፣ እንደዚህ አይነት ነገር ታደርጊያለሽ ብዬ በጭራሽ አላሰብኩም። ትሁት ወደፊት ከኛ ጋር ከባድ ችግር ውስጥ እንደገባሽ ብታውቂው ደስ ይለኛል ብሎ አላት። እንዴ ምን አደረግኩኝ? እኔ እኮ ቁልፍ የሚባል ነገር አላየሁም ብላ ድርቅ አለች። ሰላም ሰላም! ውድ የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የትሁት ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን ውድ ቤተሰቦቻችን ከልብ እናመሰግናለን። ትሁቴ የገባችበት ስቃይና መከራ እንደቀጠለ ይገኛል። አባባ ጋር ባለፈው ደውላ የታመመችውንና ያለችበትን ሁኔታ ስትነግረው፣ አባባም ደግሞ የኔ ልጅ ትሁቴ ሁሉንም ነገር እኔ ያግዝሻለሁ፣ ምንም እንዳትፈሪ እንዳታስቢ። ሲጀመር ቆይ አንቺ ላይ ይሄ ሁሉ ፈተናና ስቃይ እየደረሰ ያለው ለምንድን ነው? ምን ጉር ተፈጥሮ ነው እያለ ሲጠይቃት፣ አባዬ እኔ ምንም አውቀው ነገር የለም፣ ሁሉንም ነገር ለበጎ ነው ብዬ ተቀብያለሁ። አሁን ላይ ግን እያሳሰበኝ ያለው ነገር ብዙ ነው አለችው። ምንድን ነው እያሳሰበሽ ያለው ነገር የኔ ልጅ? ምንም ቢሆን እኮ አንቺ ይሄ ሁሉ ፈተናና ስቃይ አይገባሽም። አሁንም ቢሆን እውነቱን ስነግርሽ ከዛ ከቤት ራስሽን አምልጪ፣ ችግር ውስጥና አደጋ ውስጥ እንዳትገቢ ብሎ ሲላት፣ በፍጹም አባዬ ሴትዮቱ እጅግ በጣም ነው የምታሳዝነው፣
ሴትዮቱ እጅግ በጣም ያለችበት ቦታ ላይ ከባድ ነው፣ ልንረዳት እፈልጋለሁኝ ብላ ስትለው እንግዲያውስ መጀመሪያ የአእምሮ ሕክምና ሳይካሪስት የሚያደርጋት መምጣት አለበት፣ ከዛ በኋላ ነው ስለ እሷ ጤንነት መታሰብ የሚችለው ብሎ ሲላት፣ እሺ አባዬ አንተ ያልከው ይሁን፣ ምንም ችግር የለው፣ እኔ ባንተ ትዕዛዝ ሁሌም እከተልሃለሁ፣ አንተ እኔን አሳልፈህ ለማንም እንደማሰጠኝ አውቃለሁ አለችው። አባባም ትሁቴን ለመርዳትና ካለችበት ችግር ለማውጣት ቃል ገባላት። ግን ትሁት ያለሽበት ችግር ዝም የሚያስብል አይደለም፣ አሁን የተመስገንም ጉዳይ አለ፣ እንዲሁም ደግሞ እችቲናም አርፋ ቁጭ የምትል አይደለችም ብሎ አስጠንቅቋታልና ትሁቴም ወደ እህቷ ጋር ደወለችና አሁን እሳ እንዴት ነሽ እህቴ? ልጅስ ደህና ናት? ልጄንም ሳሚልኝ። አሁን እንኳ ተመስገን ተስፋ የቆረጠ ይመስለኛል። ምንም ቢሆን ወደዚህ ምድር ላይ ተመልሳ ትመጣለች ብሎ ትሁትን የሚያስብ አይመስለኝም። ብቻ አንቺ ራስሽንና ልጄን ጠብቂልኝ ብላ ስትል አዲሱ ቤተሳ እንዴት ይዞሻል አለቻት። ጥሩ ሰዎች ናቸው በጣም እንጂ ከሚባለው በላይ እጅግ ጉደኞች ናቸው እያለች ለእህቷ ማሽሟጠጥ ጀመረች። ቤቲ እንግዲህ ናቲ ከመጣ በኋላ ትሁትን ጠራቻትና ትሁት ወይ የቤቲ ነይ ቶሎ እንግዲህ አላስተዋውቅሽ አለቻትና ከናቲ ጋር ስታስተዋውቃት ናቲም የትሁቴን እጅ ጨብጦ ፈዞ ቀረ። እሷም ደነገጠችና አስቀድማ የናቲ እናት ፎቶውን ስላሳየችው እሱን መመልከት ጀመረ። ሌላውና ጉደኛው ታሪክ ደግሞ ናቲ የተኛበት ቦታ ላይ 10 ጊዜ እየመጣች ትፈታተነዋለች። እሱም ግራ ገባውና እንዴ ቆይ አንቺ ሴት ጤና የለሽም እንዴ? ለባልሽ ልደውልለት ወይስ ልንገረው? ምንድነው እንደዚህ መሆን? ይህ እኮ ከባድ ብልግናና ስህተት ነው ብሎ ሲል አይደል አጠፋሁ እንዴ ስህተት አደረግኩ እንዴ እያለች መሞላፈጥና መሞላቀቅ ጀመረች። ተገረመና እሱም ታዲያ ኧረ እንደው ምን አይነቷ ጉድ ናት! ጭራሽ ይህንን አሁን እሱ ቢያይ ምን እንደሚፈጠርና ምን እንደሚከሰት አታውቅም እንዴ? ምን አይነት ጉደኛ ናት እያለ መታዘብና መገረም ጀመረ። ወይ ቤቲ አይን ያወጣላት ጉደኛ ናት፣ አይን ያወጣላት ተንኮለኛ ናት። በጣም ስለምታፈቅረውና ስለምትወደው 2 ነገር ነው ከዛ ቤት የምትፈልገው። አንደኛ የደረጀን ሙሉ ሀብት ነው የአቶ ገዛኸኝን ሙሉ ሀብትና ንብረት እንዳለ በራሷ ማድረግ ትፈልጋለች። ሌላውና ትልቁ ነገር ደግሞ ናቴን በፍቅር ወርቃለታለች። ያሁን ምን አይነት ውርደትና ቅሌት ነው ማለት ነው። በጣም ያስጠላል፣ ይደብራል። እሱ ለራሱ በጣም ታዘባትና የምታደርገው ነገር በሙሉ ልክ አለመሆኑን እየተረዳ በጣም ደንግጧል። ወይ ጉድ! ሰው እንዴት ይሄን ያክል መጨማለቅና ይሄንን ያክል ራስን አሳልፎ እንደዚህ ማድረግ በጣም ብልግና ነው ብሎ ደነገጠ ማለት ነው። ቤቲ ደግሞ እንደ አይነት ነገር በጭራሽ የማሰቡም ሆነ የመረዳቱ እንትን የላትም ማለት ነው። ትሁቴ ያየችውን ነገር ለአቶ ገዛኸኝ እንዳትናገር ማስጠንቀቂያ ሰጥተዋታል። ስሚ ቅድም ያየሽው ነገር ምንም እንዳልተፈጠረ እሰቢው አለቻት። ኧረ ምንም ጣጣ የለውም ቤቲ፣ ያደረሽው ነገር ልክ ሊሆን ይችላል ብላ አለቻት። ናቲም መጣና ስሚ ትሁት፣ እኔ እንዲህ አይነት ብልግና ምንም ነገር የለኝም፣ ሆኖም ግን ቅድም ያየሽው ነገር በፍጹም ልክ አይደለም። ይህን ደግሞ እኔ ሳልሆን ሁሉም ነገር ስህተት ነው፣ አራት አስብ፣ ምንም ችግር የለውም ብላ ትሁቴ መናገር ያለባትን ተናገረች ማለት ነው። ናቴ ወደ ገደለው ስንመጣ ቁልፉን ይዞ ሰተት ብሎ ከእናቱ ጋር ሲገናኝ ለረጅም ጊዜ ሞታለች፣ በህይወት የለችም ተብሎ የተባለው ሰው እናቱ በህይወት እያለች በገዛ ባሏና ቤቷ እየተሰቃየች መሆኑን እንዲሁም ደግሞ በእንጀራ እናቱ በናቲ ብዙ መርዝ እንዲሁም ደግሞ በህይወት እንድትቀበር የፈረደችባት ቤቲ ዛሬ ላይ የእጇን ማግኘት አለባት። ገዛኸኝም ቢሆን የልጁን እናት በዚህ ልክ ማሰቃየትም ሆነ በዚህ ልክ መበደል
በጣም ግፍና ነውር ነው። ስለዚህ አባባና ትሁቴ ሁል ጊዜ አሸናፊ ናቸው። አሁን ለዛች ለሚስኪን ሰው ደርሶላት፣ ትሁቴ ግን ከባድ ችግርና ያላሰበችው ነገር እንደሚገጥማት ግልጽ ነው ማለት ነው። ምክንያቱም ቁልፉን የሰጠችው እሷን አድርገው ነው የሚያስቡት፣ ወይንም እናቱ በህይወት እንዳለች የጠቆመችው እሷ ሊመስላቸው ይችላል። ቤቲና ገዛሀኝ ማለት ነው። ትሁት መቼም ቢሆን መቼም ራሷን ለመጠበቅና ለማዳን ጥረት ማድረግ እንዳለባት ይሰማኛል ማለት ነው። እስኪ እናንተስ ሀሳብ አስተያየታችሁ ምንድን ነው? አንዳንዴ ከሀብታም በስተጀርባ ያለው ጉድና ኮተት እጅግ በጣም አስቸጋሪ እንደሆነ ከአቶ ገዛሀኝና ከቤቲ ተምረናል ማለት ነው። አቶ ገዛሀኝን በፍጹም ለትዳር እንደማትፈልገው ገንዘብና ጥቅሙን ብቻ ነው። እሱም ደግሞ በጅልነትና በየዋህነት የናቲን እናት ያለምን ገንዘብ በሙሉ ወይንም ንብረት በሙሉ በሷ ስም ለማድረግ መታወቂያዋን እየጠየቃት ነበር። ናቲ የሚፈልገው በእናቱ ስም ድርጅትና በጎ አድራጎት ከፍቼ በስሟ እንዲነግስ እፈልጋለሁ። እናቴ በህይወት እንዳለች የማስበው ይሄን ነገር ሳደርግላት ብቻ ነው የጠየኩት። የእናቴን ሀቅ ገንዘብ ብቻና ብቻ ነው እያለ ከአባቱ ጋር ሲፋጠጥ የነበረው ገንዘብ ይሰጠዋል አይሰጠውም የሚለውን በቀጣይ ፓርት እንግዲህ የገዙንና የናቲን መጨረሻ እንዲሁም ደግሞ የትሁትና የቤቲን መጨረሻ የምናይ ይሆናል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። በቀጣይ ፓርት በጉጉት እስከምንገናኝ ድረስ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።